دعاي تسنتو زمن العدسبت ወይዘሮ ሚላት አቶ በቀሉን ደረሰችበት። ምላሴ እርግብን አነቃት። ሀና ከኢዝራ ጋር ተለያየች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ አጠናክሩኝ ማለት ነው። ዛሬ ላይ እንግዲህ እንዳየነው ሀና ከኢዝራ ጋር እንደተጣላች ነው። ምክንያቱም ሀና ለፍቅር አዲስ ለሁሉም ነገር አዲስ ስለሆነች ኢዝራ ደግሞ ብዙ ነገሮችን ያሳለፈ ይመስላልና ሀናን እንግዲህ በጣም ስለቀረባትም ስለሚያፈቅራትም ያው ፍቅረኛው እንደሆነች ስለሚያቅልኝ ሲል እሷ ደግሞ በጥፊም ልትለው ይሆን አልሆንም ብላ ተለይቷለች። ከዛም ተለያይተውና ተጣሉ ማለት ነው። ያንን ነገር እንግዲህ ወስዳ ለያሲር ከኢዝራ ጋር ተጣላሁ እያለችው ነበረ ማለት ነው። ኢዝራ አሚን ያሲር ደግሞ ያንቺን ደስታ እንጂ ያንቺን መጥፎ መስማት አልፈልግም፣ ምንድን ነው የምትይው ብሎ መልሷታል ማለት ነው። አሁን ላይ ሀና ከኢዝራ ጋር ስለተጣላች ያሲር ወደኔ ይሆናል የሚል ሀሳብ በልቧም ስላለ ይመስላል። ግን የሀና የዋህነት በጣም ጠና ማለት ነው። ሀና ድሮም ቢሆን በጣም ቸኩለሽ ለኢዝራ መሆን የለብሽም ነበረ። ጆሮን አስቀምጠሽ ያሲር ብዙ መጽዋት ብዙ ፈተናዎችን ውጣ ውረድ እያሳለፈው እንግዲህ ያው እንደምናየው ከድሮም ጀምሮ ሀናን በሀና ላይ ነው የተምቹ እርግብና ፍቅሩ አሁን ላይ ጎዳና ላይ ወጥቶ ብዙ ስቃይ የደረበሰበት በሀና ነገር ነው ማለት ነው። የሀናን መስቀልና ፎቶ ለማስመለስ የማይሆን ፍቅር ውስጥ ገብቶ አሁን ግን ያለበት ሁኔታ በጣም የሚገርም ሁኔታ ነው ማለት ነው ውዶችዬ። ከዛም አልፎ ተርፎ እንግዲህ አሁን ላይ በጣም የሚገርመው ነገር ማለት ነው አቶ በቀሉ እንግዲህ አሁን የእርግብን አሁን ላይ እንግዲህ በቃ አቶ በቀሉ ባዩሽ እንደምትከታተለው ስለደረሰባት እሱ ደግሞ እሷ ሳትደርስብኝ እኔ አንቺን አጠፋሻለሁ ብሎ የባዩሽን እሱን የሚከታተለውን ሰውዬ እንግዲህ አስፈልጎ አምጥቶ መኪናው ላይ ያስገብቶ ምንድን ነው የምታደርገው? መጀመሪያ እስኪ ንገረኝ፣ ማን ነው የላከህ ነበር ያለው። ለምንድን ነው መነግረህ? ምን ትሰጠኛለህ ሲለው እኔ 300 ሺህ ብር እሰጥሃለሁ፣ ማን ነው የላከ ሲለው ባዩሽ ናት። አውቄያለሁ፣ እኔም ተጠራጥሬያለሁ ባዩሽ እንደላከችህ እና ብሩና አስገባለሁ፣ መሳሪያ ይዘህ የለ ባዩሽ የምትባለው ሴትዮ ለአንተ 100 ሺህ ብር ነው የሰጠች፣ ምንም የሌላት ደሃ ናት እና ያንን ብር ከኔ ነው የወሰደችው እና አሁንም ምልህን ታደርግልኛለህ? ከሷ ጥፍ ከፍልሃለሁ ነው ያለው። ምንድነው መጀመሪያ እንግዲህ ስራ የሚሆነው ባዩሽን ታጠፋልኛለህ ነው ያለው። እንግዲህ እሱ ደግሞ እሺ ብሏል ማለት ነው። ከዛም አልፎ እንግዲህ ወይዘሮ ባዩሽ ካንተ የበለጠ ብር ብሰጠኝ እኔ አንተኑ መልሼ ነው ማጠፋህ ብሎታል ማለት ነው። እኔ ጨምርልሃለሁ አብሽር ነው ያለው ማለት ነው። እንግዲህ አቶ በቀሉ ባዩሽንና ወይዘሮ ሜላትን ተከታተል ብሎታል። ወይዘሮ ባዩሽ ደግሞ አቶ በቀሉንና በገዛ ብሩ እሱን እያስከታተለችው ነበረ። አሁን ግን አቶ በቀሉ ደርሶበታል ነው ሁኔታውን ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ የምላሴ ድንብላልን እየተከታተለ የት እንደሆነ ምሳው ይዛ የምትሄደው ምግቡን ከኋላዋ ሳታየው ሄዶ ነበር። ከዛም ድንብላል እንግዲህ ሂዳ ያንን ተምቹን ለተምቹ ነበር ምግቡን የምትሰጠው። እሱ ደግሞ የተራበ መስሎት በደንብ ሳያይ ቀርቶ በኋላ አረጋግቶ ሲያይ የእርግብ ፍቅረኛ ሆኖ ቁጭ ብሎ ስላየው እየተናደደ ቤት ገብቷል ማለት ነው። ከዛም አልፎ ተርፎ እንግዲህ ማንንም ማውራትም አይፈልግም ነበር። ይቺው ሰላም ተብዬዋ እንግዲህ ሳሎን ላይ መታ ምን ሆነ ነው እያለችው እሷን ራሱ
ማናገር አልፈለገም። ምንድነው ነገሩ እያለችው ነበር። ምን ሆነ ነው ሰላም የሚለው ምን ሰላም አለ እያላት በቃ ተኛ አታውሪኝ እያላት ሰላም ደግሞ ነገሩ ካልተነገራት ፍሪ ብላ መፈንዳቷ ስለማይቀር ስትነዘንዘው ምላሴው ወደ ክላሱ ገብቶ እንግዲህ ክላሱን ዘግቶ ለብቻው እያጨበጨበ ነበር። ከዛም አልፎ ተርፎ እንግዲህ ሰላም የምላሴ ነገር ጥሩ ስላልሆነለት እሱኑ ጠርቶ ሀናን ደውላ ጠርታ እንደዚህ ሆኖልሻል ነይ ቶሎና ጉድኔ ያራ ያደርገውም እያለች ነበረ። አንቺ በቃ እኔን አታምኔም ነይ ራስሽና እዩ ስትላት ሀና እየሮጠች መታ ምላሴን ስትገባ ክላሱ ለብቻው እንደማበድን ብዙ ነገር እየሰራው ስታገኝ ምን ሆነ ነው ምንድን ነው እያለች ስትጠይቀው ሀና ድንብላል እኮ ምግብ ይዛው የምትሄድበትን እየተከታተልኳት ዛሬ አገኘኋት። ምን? አዎ የት ነው ይዛ የምትሄደው? ለማን ነው? ለእርግብ ፍቅረኛ ለዘሪሁን። ምን ብላ ሀና ስትላው ተምቹ የሚባለው ለተምቹ ስትል ሀና አዎ ተምቹ ነው የሚባለው ለዘሪሁን። ከዛም እንግዲህ አልፎ ሀና ደነገጠችና ተምቹ ብላ እየሮጠች ወጣች፣ በሩን ዘግታ ማለት ነው። ከዛም አልፎ ተርፎ እንግዲህ ምላሴ እርግብ ድንብላል ከውጭ ስትመጣ ያው እንቀርቦ ይዞ የት ሄደሽ ነው የሄድሽበትን ተናገሪ ሲላት እሷ ደግሞ አልናገርም የት ነው ያየኸኝ እዚህ ነው የሄድኩት እያለች ስትለው ለማን ነው ምሳውንም ወስጂው አይቼሻለሁኝ እርግብ ፍቅረኛ ጋር ብሎ ሲላት እኔ የትም አልሄድኩም ብላ ካለችው ከዛም እንቅ አድርጎ ሊገላት ሲል መጨረሻውን እሷም ሳትነግረው ነገሩ ሁሉ አብቅቶ ፈቷታል ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ድንብላል ክላሷም ሆና የምታስታውሰው የተምቹን ሁኔታ ነበረ። ከዛም በጣም ትግዝ ብላም ስለነበረ ክላሷ ሀንዬ ሄዳ እንግዲህ ስለ ተምቹ እርግብ ምንድነው ነገሩ ዛሬ እኮ ወንድሜ ተምቹን እንዳገኘሽው ነገረኝ። የት ነው ያገኘሽው? እውነት ነው ወይ ንገሪኝ፣ ምንድን ነው እያለች ስትጠይቃት ለሀንዬ ያው ድንብላልና ሀንዬ ስለሚዋደዱ አው ሂጄ ነበርና አንድ ነገሩ እንደዚህ ነው ያጎት ሜት ሚስት ልጠይቅ ሲሄድ አጋጣሚ መንገድ ላይ አየሁት። ከዛም ገለል ብዬ እሱን ሰላም ስለው ሁኔታው ሁሉ አላማረኝም እና ምንም ራብ የበላ ምግብ የበላ ምንም አይመስልም። ከዛም ምግብ ይዤለት መሄድ ጀመርኩኝ። ግን ደህና ነው? አዎ ደህና ነው። ግን ወስደሽ ታሳይኛለሽ ወይ ስትላት መጀመሪያ እሱን ጠይቄ፣ ምክንያቱም እሱ ለማንም እንዳትናገሪ ስላለኝ ከሱ ፈቃድ መውሰድ እፈልጋለሁ ብላ እንግዲህ ድንብላል ነገሩን ሁሉ ዘግተዋለች ማለት ነው። እሷም ደግሞ እሺ ነው ያለችው። በጣም ደስ ብሏታል። ምክንያቱም ተምቹን እየፈለጉ ስለነበረ እስካሁን ግን ማንንም አላገኝም ማለት ነው ውዶችዬ። ከዛም አልፎ ተርፎ እንግዲህ አሁን ላይ ተምቹን ሰላም በይልኝ ስትላት ልታስቀኒ መሆኑ ነው ወይ ብላ ድንብላልም ከሀና ጋር ተለያዩ ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ሀንዬ የምላሴ የአሚን የእዝራ መሳም እያስገረማት ክላሷ ቁጭ ብላ እያሰበች ስለነበረ ከዛም መቶ እንግዲህ ምሳሌ መቶ ምን ሆነሽ ነው ሲላት ምሳሌን ነገረችው። እዝራ እኮ እንደዚህ አደረገኝ ስትለው እኔ ግን አይሆንም አልኩት እኮ ባለጌ ነው ምናምን ነገር ብላ አለችው ማለት ነው። ከዛም አልፎ ተርፎ እንግዲህ ሀንዬ ይሄ ለሷ አዲስ ስለሆነም ሰላምዬም ነገረቻት ማለት ነው። ምን ስትላት ሊሰማኝ ሲላው ይሄ ባለጌ እያለ ስታጋንን አረገን አልሳመኝም ገና ሊሰማኝ ሲል ወደዛ የጣልኩት ስትላት ሀና እኔ እኮ እስከ ማርገዝ ድረስ ደርሻለሁ አይደለም መሳሜ እኮ ያለ ነው ግልጽ ነገር ነው እያለች ስትላት ሀና ደግሞ ጸጥ አለች። ማርገዝ እያለ ነገሩን ሁሉ ግራ ገብቷታል ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ የሀና መሽኮርመም እየገረማት ሰላም ተኛች ማለት ነው። ከዛም አልፎ ተርፎ አሁን እንግዲህ አቶ ኖላዊና ያሲር ተምቹን በመፈለግ ላይ ናቸው። ተምቹ ግን ስልኩ ይነሳል ይጠራል፣ ግን
ሊያነሳ አይችልም። እሱ ሌላ ጭፈራ ውስጥ ነው ያለው ማለት ነው። አጎቱም እየደወለ ያሲርን የት ነው ተምቹ እያለው ነበር። ከዛም አልፎ ተርፎ እንግዲህ የሚመስለው ነገር ሀና ደግሞ በድጋሜ ያሲር ጋር ደውላ ያው መጀመሪያ ላይ ያሲር እንደማይፈልጋት ነግሯትም ነበረም። ምክንያቱም አንቺ ህይወትሽን ኑሪ እኔም ህይወቴን ልኑር ስለተባባሉ ማለት ነው። አሁን ላይ ግን በድጋሜ ተገናኝተዋል ውዶችዬ ማለት ነው። ከዛም ግን ሲገናኙ ያሲርና ሀና በስልክ ሀንዬ ደውላ እንግዲህ የተምቹን መገኘት ልትነግረው ደወለችለት ማለት ነው። ከዛም ስትደውለውለት እሱ ደግሞ ስልኩን አያነሳም ነበር። አቶ ኖላዊ ጋር ነበር። ማን ነው ሲለው ሀና ናት አንሳላት ነው ምልህ አንሳላት ብሎ ሲጎተጉተው ያሲር ስልኩን አነሳው ማለት ነው። ከዛም እያነሳውና እያወራ ካለ በኋላ እንግዲህ ሀና ላይ ያሲር ተምቹ እኮ ተገኘ ድንብላል ቤታችን ሰራተኛ አግኝተዋለች ውሰጂኝ ስላት ግን አሁን አልወስድሽም እሱ ለማንም ፈቃድ ሳትሰጪ እንዳትናገሪ ብሎ ስላስጠነቀቃት ጸጥ ነው ያለችው ማለት ነው ድንብላል። አሁን ላይ ግን በማይሆነው ነገር በዛሽ በሾህ እርግብ ብትገኝ ግን አሁን ምን አይነት ወይኔ በቃ ጠፍታ ነው እንጂ ተሰውራ ወይም ፖሊስ ጣቢያ የምትሆን አይመስለኝም ማለት ነው። ምክንያቱም አሁን ላይ ራሷን ልክ እንደ ተምቹ አድርጋ ጠፍታ ነው የሚሆነው ብለን እናስባለን ማለት ነው። በቀጣይ እንግዲህ ደግሞ ምርጥ ቪዲዮን ይዘን እንመጣለን። ግንና ቪዲዮውን ግን ሼር ላይክ አድርጉ። እወዳቸዋለሁ። አላህ ሱብሃነሁ ወተዓላ ደግሞ ሀገራችንን ሰላም ያደርግልን ወጥቶ መግቢያችንን ማለት ነው። ቪዲዮውን ግን ላይክ ሼር እያደረጋችሁ ቤተሰብ ሁኑ። አንለያላችኋለሁ። እንግዲህ የአሚን የያሲር ፍቅር በጣም ተሰቃይቷል በሚሉት ነው ያለ ነው። ግን ሀና የምትባለው ስህተት ሰርታለች አልሰራችም የሚለውን እንግዲህ ከእናንተ አስተያየት እንፈልጋለን ማለት ነው። ልክ እንደኔ የሀና ነገር ያስጠላው ማን ነው? ምክንያቱም ሀና ብዙ ብቻ ይሄ ለሷ የሚሆነው ያሲር ነበር። ያሲርን ረግጣው ሌላ ዘንድ ዳለ። እሷም ደግሞ ያሲር ስለዘገየባት ይመስላል እሷም ጠይቀውም ስለነበረ ምንም ፍቅር እንዳልያዛቸው ነበር ማለት ነው። ከዛም አልፎ ተርፎ እንግዲህ የሚገርመው ሁኔታ ሁላቸውም ላይ ይሄ ደርሷል እላችኋለሁኝ ውዶችዬ። ቪዲዮን ግን ላይክ ሼር አድርጉ ማለት ነው። እናማ ማን ነው እንደኔ ሀና እያስጠላው ማለት ነው። ምክንያቱም አሁን እንዴት ትናንት የመጣን ኢዝራን በጆሮ ትስቢዋለሽ ማለት ነው። በጣም የሚገርም ነው ውዶች። ቪዲዮውን ግን ሼር ላይክ አድርጉ ማለት ነው። የምትችሉትን ያህል እላችኋለሁኝ። ከዚሁ ለያችኋለሁ። ባይ ባይ። መልካም ጊዜ። ያው የሰው ሀገር የሰው ነውና ሀገራችን ሰላም አድርጎልን በሀገራችን ሰርተን የምንለወጥ አላህ ያድርገን ውዶችዬ። መልካም ቆይታ ይሁንላችሁ። አላህ ደግሞ ሀገራችንን ሰላም አድርጎ በሰላም ደግሞ ወጥተን የምንመለስ አላህ ያርገን ማለት ነው። እና ቪዲዮውን ላይክ ስትጀምሩ በኮመንት ደግሞ የምትችሉ ኮመንት አድርጉልኝ። ባይ ባይ። ዱዓዬ ተሰምቶ ዘመን ላደርስበት